ከሺ ቢወለዱ ከሀምሳ ቢወለዱ እንደ ፍቅር ያለ ያስፈልጋል ጀግና ከተት ያለ ሞት እኮ ነው የምልሽ። ስለዚህ ፍቅርዬ አንቺ ጀግና ሴት ነሽ። ተናደው እንግዲህ ልጆች ተናደው ትክታክ ላይ የሞትሽ አስመስለው ምናምን በጣም በነገራችን ላይ እንደው ለመሆኑ ነው ያልኳችሁ። እንደው ለመሆኑ አለሽ በአገሩ ዋህዶ ወህዶ ሲሰራ አረንጓዴ መለስ ሲመጣ ተሸበረ ሆዴ ብላችሁ ብታለቅሱም አሊያም ደግሞ ብትናገሩ ይሻላል እንጂ ፍቅርን መሆን አትችሉም። እና ባይዘዊ ተከራከርንም አልተከራከርንም ስኬት ፋሚሊዎች ናቸው እንጂ በሩታ ላይ እኮ ስንት ሲማግጥባት የነበረ ሰው እናንተ አሁን ምን አፋለን? እንደው ምን አፋለን አሁን የምንከራከርበት? ይቺ ፍቅር አብራ ሰራይ ከአብርሽ ጋር ተብሎ ከጫኔ ጋር ጫኔ እናንተ እንደው የፈሰሰ ውሃ እንደው በእጅ አይታፈስም። አታውቁም እንዴ? የውሸት ዶክሜንት የተሸከመ ሰውዬ በለዋ ላይ ቺክ አድርጎ ቤቷ ሄርሜላለች ወይ ማናገር እፈልጋለሁ ብሎ የሄደ ወንድ እኮ ነው ጫኔ። የማያፍር ድራማው እንኳ ሲነቃበት ሁሉ ነገር ሲነቃበት እንኳ የማያውቅ ቢመለከቱኝ ይመልከቱ አይመለከቱኝ። ሲቀጥል በሁለተኛ ደረጃ ደግሞ የሰራውን ቢሰራም ወደ እንሶቹ አይጠሉትም። ባይዘወይ አስረግጬ የምነግራችሁ ነገር ሩቲ ጋር አንድ ላይ ሆኖ እንኳ ከመጡ የአብርሽ ወደንሶች ወደ ሩቲ ነው የሚገለበጡት። ምክንያቱም እነሱ በሚያዩት ቪዲዮ ነው እንጂ አይጠሉም። በሁለተኛ ደረጃ ልጅ እንደዚህ እያላችሁ ልጅ የምትሉ ሰዎች ተው። ልጅ እንደዚህ ብለን እንደዚህ ላ ጋይስ ምን ሆናችሁ? ነገ ጧት ትወልዳላችሁ እኮ ተው። ጥሩ አይደለም። እሱን ወዳችሁ ልጅ ጠልታችሁ እንዴት ይሆናል? ልጁን እኮ ስትነኩበት እኮ አይወዱም እኮ ደንቆሮ ማየም ስለሆናችሁ ነው እንጂ። ስለዚህ ጥሩ አይደለም። ጥንቃቄ አድርጉ። በልጅ ያተምጡ። ጥሩ አይደለም። ልጅ ምን ያደርጋችሁ? ልጁ ህፃን ልጅ ነው። እናንተ ጋር ታገላችሁ። ይብን እንኳን ቀርቶ እንኳን ልጁ ቀርቶ እኮ አባትየው በፈሳችሁ አይስቅም እኮ ከነ መፈጠራችሁ አያውቃችሁ። ዝም ብላችሁ ትታገላላችሁ እንጂ ማለት ነው። ኦ ማይ ጋድ። እኔ እኮ አንዳንድ ጊዜ ማሰበማ ቀስ በሉ እሰቡ ማለት ነው። ስለዚህ እስኪ አሁን እንግዲህ ጫኔ ዛሬ ክሰሳትና ወንድ ነክ ክሰሳት እስኪ። ወይ አላስፈላጊ ቦታ ትሄዳለህ። ራስህ መግቢያ ሰርተክ ራስህ መተክ እንደዚህ አይነት አይደለሽም ነበር፣ ጨካኛል ነበር። ኧረ ስማርት ናት ፍቅር ጥግ ድረስ ታስታጥቃለች። አስታጥቀው ብዬሻለሁ ፍቅርዬ፣ አስታጥቀው ብዬሻለሁ ስምሽን ማለት ነው። ታጠቀች በቃ ይሄ ነው ቆራጥነት። ታጠቀች ብዬሻለሁ በቅኔ ማለት ነው። ስለዚህ ጫኔ አሁን የምታደርገው ነገር አንተ በፍጹም ሊሳካልህ አይችልም። ዛሬ እስኪ የሩት እየተራ ነው። በሩታ ቤት ነው የሚመጡት። እስኪ እናያለን ምን ይዘው እንደሚመጡ። እኔ እንጃ። እኔ አንዳንድ ጊዜ የእውነት ይበቃል። እንግዲህ 4 ዓመት ወደ 5ኛ ዓመት እየተገባ ተስተካክላችሁ ሁላችሁም በየቦታችሁ በዛው ብሰሩ አይሻልም? ማለት ተገናኙ፣ ችግር የለም። እንደ ማንኛውም ዩቲዩበር ከአንድ ቤት እያላችሁ ብትሰሩ ርቀታችሁን ጠብቃችሁ ምናምን ዛሬ እዚህ እያላችሁ ብትሰሩ ችግር የለውም። እሱ ግን በቃ አንተ ማን ስለሆንክ ነው 3 ሴት አተራምስ ያለክ? ከተቀጣ ከተከሰስክ አንተ ነህ የምትከሰሰው። ውሸታም ከተባልክም ደግሞ አንተ ነህ። ውሸትን የተማርኩት ከአንተ ነው አለች። ሃይ ወይ ፍቅር፣ ደስ ነው ያልሽኝ። የምር በጣም ጀግና ሴት ነሽ። ጥፊ አይሻልም ነበር ግን ከዚህ ንግግር? ውሸትን የተማርኩት ከአንተ ነው። ኦ ማይ ጋድ። መሞት አይሻልም እንዴ? መዘረር አይሻልም እንዴ? ለማንኛውም ያው ሀቅ ስለሆነ ሀቅ መናገር የተሳናቸው ሰዎች አንቺን እየዘቀዘቁ ምናምን አይ ዶንት ኬር አባውት እንዴ። አይሞቃት አይበርዳት፣ እናንተ ታሳዝናላችሁ እንጂ። ለማንኛውም እንላችሁ ፈልጌ መሰላችሁ እህቶቼ፣ ብሊስ ኮፕሊንክ አድርጉልኝ። 5 ጊዜ ስኬቶች ሁላችሁም ይሄን ቪዲዮ የምትመለከቱ 5 ደቂቃ ናት። ኮፕሊንክ አድርጉልኝ ፕሊዝ እህቶቼ፣ እወዳችኋለሁ። እንዲሁም ሰብስክራይብ እያደረጋችሁኝ ሀሳብ አስተያየታችሁን አስቀምጡልኝ። ኮፕሊንክ ስኬቶች ድምፄን የምሰሙ በሙሉ እህቶቼ 5 ጊዜ፣ ምናልባት አንዴ ሊነሳልኝ ስለሚችል ነው፣ ግን የኔ መነሻው እንኳን ራቅ ብሏል ትንሽ። ስለዚህ አመሰግናለሁ ሁላችሁንም። እና ፍቅር ውሸት ተምረሻል ካልከኝ ከአንተ ነው። ክሰስና ወንድነት ግን አሳየኝ። አሁን ግን ተወደደም ተጠላም አለማፍቀርህንም የውሸት ትርታ መሆኑንም ለሄርሜላ መርዶ ንገራት ብለሃል። አይ ጫኔ ከመቼ ወዲህ ሰው አፍቅሮ ያውቃል? ድሮስ ቢሆን የለ
ያላወቁ አለቁ ሆነው ነው እንጂ ጫኔ ደግሞ ሰው አፍቅሮ ያውቃል እንዴ? ከመቼ ወዲህ ነው ጫንዬ ሰው አፍቅረው የሚያውቁት? አያፈቅርም። እሱ ዶላር ነው ዘመዱ። ሚስቱንና ልጁን ከርቶ የሚሰራ ሰው እንዴት ነው? ሚስቱን በአደባባይ ሽጦ የሚሰራ ሰው፣ ልጁን ወደዛ ብሎ የሚሰራ ሰው፣ ይሄ የወረደ ወራዳ የሆነ እንዴት ነው ለሌላ ሰው የሚሆነው? ሲቀጥል በሰው ትዳር ላይ አይገባም፣ ነውር ነው። ያንን ብሎ ይሆናል እንግዲህ ያው ለገበያው ስለሚሆን ለገበያው ድምቀት ነው ብዬ ነው የማስበው እንጂ ይሄ እኮ ጥሩ አይደለም ጋይስ። ማን ተማን አንሶ ማን ተማን በሰው ትዳር ገብቶ ያንቦጫርቃል? ጥሩ አይመስለኝም። ለማንኛውም ወደ ራሳችሁ ተመለሱ። ይበቃል። ብሉ፣ ጠጡ፣ አታስመስሉብን። በቃል በቃል መሰላችሁ።